ይህን 2-3 ቀን ትንሽ እንደ ራስ ምታት አይነት ነገር ሲጫጫነኝ ስለነበር ፈቃዳችሁ ቢሆን ቁጭ ብዬ ብናገር ችግር አለ? ዝም ማለት ነው። ይሰማል? እሺ፣ አንዴ በድጋሚ አጭር ጸሎት እናርግና እንጀምር። እግዚአብሔር አባታችን ለነፍሳችን ለመንፈሳችን በዚህ በመጨረሻው ዘመን የሚጠቅመንና የሚያስፈልገንን መና እንድትሰጠን እንለምንሃለን። የምንሰማው ነገር በከንቱ ጭንጫ መሬት ላይ ድንጋያማ መሬት ላይ ያረፈ ሳይሆን በጥልቅ ገብቶ ስር ሰዶ ፍሬ የሚያፈራ ቃል እንዲሆን እንለምንሃለን። ይህን ደግሞ ሰው ሊያደርግ አይችልም፣ እኔ ላደርግ አልችልም፣ ወገኖቼም ሊያደርጉ አይችሉም። የመንፈስ ቅዱስ ኃይል ነውና በመካከላችን እንድትገኝ ጌታ ሆይ የኔን አእምሮ የኔን ልብ እንድትከፍት በትክክል መንፈሳዊ ነገሮችን መናገር እንድችል በስጋ እንዳልገኝ እለምንሃለሁ። ሰሚዎቹንም ጆሮአቸውን አንተ እንድትቆጣጠር እንድትቃኝ ሀሳብ ከሚበትን ከሚረብሽ ነገር ሁሉ ጠብቀ ልባቸውን አንተን ለመቀበል በተለየ መንገድ እንታዘጋጅ እንለምንሃለን። ግድግዳዎችን ይህንን የሚከለክሉ የሰይጣንም ግፊቶች የስጋችንንም ሀሳቦች እንድታጠፋለን በጌታ በኢየሱስ እንለምንሃለን። አሜን። እሺ፣ ስለ ዕዳ ነው ዛሬ የምንነጋገረው። አሜሪካ ውስጥ የሚኖር ሰው ገና ሳልጨርስ አውቃቸውሽ እኔ ብቻ ነኝ ልል ነበር፣ ግን አሜሪካ ውስጥ ያለ ሰው ስለ ዕዳ ያውቃል ማለት ነው። ወደ አንዳንድ ዝርዝሩ የገባን እንደሆነ ያለንበት ጊዜ ለየት ያለ ነው። በአሜሪካ ውስጥ ክሬዲት ካርድ የሚባል ነገር አለ አይደል? ማምለጫ። አሁን ባለንበት ጊዜ የአገር ውስጥ ያለነው ሰዎች በዚች በምንጭራት ክሬዲት ካርድ ያለው ዕዳ በጠቅላላ ቢደመር ስንት የሚሆን ይመስላችኋል? አሜሪካ ውስጥ ያለው ሁሉ ተደምሮ ስንት የሚደርስ? ልክ ነው። 1.25 ትሪሊየን። የጠቅላላ ኢኮኖሚው አቅም ወደ 30 ትሪሊየን አካባቢ ነው። ስለዚህ በነፍስ ወከፍ ስንት ይደርሳል ያለን እንደሆነ ወደ 7000 አካባቢ ነው በነፍስ ወከፍ የሚደርሰው። ከዛ ደግሞ ዕዳውን ለማቅለል በየወሩ የሚላከውን ክፈሉ የሚባለውን መክፈል የማይችል ሰው ከባለ ዕዳ ውስጥ 47% ነው። በሌላ ቋንቋ ግማሽ ያህል ማለት ነው ዕዳውን መክፈል የማይችል። ዕዳውን አስቸጋሪ የሚያደርገው አራጣ ነው አይደለም? አራጣው ወደ 22% አካባቢ ነው ማለት ነው። ወለዱ በአመት የሚወልደው ማለት ነው ዕዳው። በዕዳ ውስጥ ለተዘፈቀ ሰው ደግሞ ዕዳውን በሌላ ዕዳ አጣጣለው ብሎ ደግሞ ለሚጥር
ካፒታሊዝም መቼም የማያመጣው መፍትሄ ስለሌለ ለእነሱ ደግሞ ከፍ ባለ ወለድ በ22.18 ጊዜ ይስጥልኝ ይከፈላል ማለት ነው። ይሄ ሁሉ ሲሆን ደግሞ የአንድ ሰው የክሬዲት ቁጥር አለ አይደል? ክሬዲት ስኮር እሱንም እነዚህ ገበያዎች በንቃት በመከታተል የአራጣውን መጠን በዛ መንገድ ነው የሚያከፋፍሉት። ሰፊውን ህዝብ በእድሜ ከከፋፈልን ሁሉም ሰው ተመሳሳይ የዕዳ ሸክም አይደርሰውም። ጄንዚ የሚባለው ብዙ ጊዜ እጆቻቸው ላይ አይፎን የሚይዙ ኢንስታግራም፣ ትዊተር ምናምን የሚሉት ወጣት ወገኖቻችን በነፍስ ወከፍ 3493 አካባቢ ይደርሳቸዋል። ቀጥሎ ያሉት ደግሞ ትውልዶች ቀጥሎ ያለው ትውልድ እድሜው ከ26 እስከ 41 አካባቢ ያለው ሚሌኒያልስ የሚባሉት የሚደርሳቸው ወደ 7000 ነው። የአጠቃላይ የሀገሩ አማካይም 7000 ነው። በጣም ከፍተኛ ጫና ውስጥ ያለው ትውልድ ግን ጄን ኤክስ የሚባለው ከ42 እስከ 57 እድሜ አካባቢ ያለው 9600 አካባቢ ነው እዚህኛው ትውልድ ላይ ያለው ጫና። ከዛ ከ58 እስከ 76 አሁንም ወደ 7000 አካባቢ ወርድና ከ77 በላይ ደግሞ ላሉት 3000 አካባቢ ይሆናል ማለት ነው። ሌሎች አይነት ዕዳዎችም አሉ። ሁሉንም ዘርዝሮ መጨረስ አይቻልም። ግን አንድ ሌላ መጥቀስ የምፈልገው ገና በወጣትነት ሰዎችን የዕዳ ማነቆ ውስጥ የሚከተው የትምህርት ዕዳ ነው። የትምህርት ዕዳ በዚህ ሀገር አሁን ተጠራቅሞ 2 ትሪሊየን አካባቢ ደርሷል። በአማካይ ከ43 እስከ 44 ሚሊዮን አሜሪካውያን ከመንግስት ወይም እነዚህ ከመንግስት ብድር ጠይቀው ያንን ብድር እየከፈሉ ያሉ ናቸው። በነፍስ ወከፍ ካየነው ይሄንን ከመንግስት የተቀበሉት ብድር ለተማሪዎች ወደ 40,000 አካባቢ በነፍስ ወከፍ። እንደዚሁም ደግሞ ተጨማሪ ከግል የዕዳ አከፋፋዮች ደግሞ ዕዳ የተቀበሉ ሰዎችን ስንጨምር 42673 አካባቢ ይደርሳል። እዛ ውስጥ ግን በጣም በከፍተኛ ሁኔታ የዕዳ ሰለባዎች የሆኑ ደግሞ ሰዎች አሉ። 3.6 ሚሊዮን አካባቢ የሚሆኑ አሜሪካውያን በአሁኑ ሰዓት ከ100,000 በላይ የትምህርት ውዝፍ ዕዳ አለባቸው እና እንዲህ አይነቱ ዕዳ ደግሞ ዝም ብሎ ተቀምጦ የሚጠብቅ አይነት ዕዳ አይደለም። ወለዱ እየበዛ ይሄድና አደገኛ አይነት ሁኔታ ላይ ሰዎችን ሊጥል ይችላል። ቅድም ያልኩት በነፍስ ወከፍ በክሬዲት ካርድ 7000 አካባቢ ያለውን ዕዳ በየወሩ የሚላከውን ክፈሉ የሚባለውን አንድ ሰው ቢከፍል ወደ 14 ዓመት ሊፈጅ ይችላል ያንን መልሶ ለመክፈል። በዛ ውስጥ ዕዳውን ብቻ ሳይሆን አራጣው የዕዳው እኩል ነው የሚሆነው። ስለዚህ እጥፍ ነው የሚከፍለው ማለት ነው። 7000 እና 7000 ጨምሮ ማለት ነው። ስለዚህ እንግዲህ ዕዳን በዚህ መንገድ ካየን በጣም ቅርባችን ያለ ጉዳይ መሆኑን ከተገነዘብን ለራሳችንም ባይሆን በዛ የታሰሩ አንዳንድ አሳዛኝ ቅርቅር ውስጥ ያሉ ሰዎችን የምናከሆነ ሁለተኛ ዜና ምዕራፍ 4 ላይ ያለው የመበለቲቱ ታሪክ ብዙ ሊያስደነግጠን ይችላል። እዚህ ውስጥ ግን ካሉት ዝርዝሮች ትኩረት ልሰጣቸው መፈልጋቸው ነገሮች አሉ። ቁጥር 1ን የተመለከተ እንደሆነ ምን ይላል? የነቢያት ማህበር ወገን ከሆነው የአንደኛው ሚስት አገልጋይህ ባሌ ሞቷል፣ እርሱም እግዚአብሔርን የሚፈራ ሰው እንደነበረ
አንተ ታውቃለህ። አሁን ግን ባለዕዳ 2 ወንዶች ልጆቼን ባሪያ አድርጎ ሊወስዳቸው መጥቷል ስትል ወደ ኤልሳ ምን አረገች? ጮኸች ይላል። እሺ እቺ ሴትዮ ማናት? የነቢያት ማህበር የተባለው ጉዳይ ምንድን ነው? የባሏን ሁኔታስ እንዴት ነው የምናየው? ይሄ የነቢያት ማህበር የተቋቋመው በትምህርት ቤት መልክ በሳሙኤል ነበር። ሳሙኤል ይህንን ያቋቋመበት ምክንያት ምንድን ነው ካልን በጣም አርቆ አሳቢ አስተዋይ መሪ ነበር። ምክንያቱም ራእይ በሌለበት ቦታ ላይ ምን ይሆናል? ህዝብ ይጠፋል። ሰው ራሱን መምራት አይችልም አይደል? ሰው ራሴን እጠቅማለሁ እያለ ገደል ሲገባ ነው የምናየው። ስለዚህ ሳሙኤል እኔስ ከሞትኩ በኋላ ይሄ ህዝብ እንዴት ነው የሚሆነው ለሚለው ነገር መፍትሄ አዘጋጅቶ ነው ሄደው ማለት ነው። አንድ የነቢያት ትምህርት ቤት ሳይሆን በርካታዎችን አቋቁሞ ነበር። ለመሆኑ በእነዚህ ትምህርት ቤቶች ውስጥ ምንድን ነበር የሚደረገው? የአይሁድ ምሁራን አንዳንድ ያስቀመጡልን ነጥቦች አሉ። የመጀመሪያው በዚህ ትምህርት ቤት ውስጥ የነበሩ ወይም ለዚህ ትምህርት ቤት የሚመለመሉ ሰዎች ከስንፍና የራቁ መሆን ነበርባቸው። ስንፍና በእግዚአብሔር ቤት ውስጥ ቦታ የለውም፣ ሊኖረውም አይገባም። ስንፍናን ለመቋቋም ምንድን ነበር የሚደረገው ያለን እንደሆነ አእምሯቸው ስል እንዲሆን የእግዚአብሔርን ሕግጋት ያጠኑ ነበር። እግዚአብሔር በሙሴ አማካይነት የተናገረው የመኖሪያ ደንባችን አይደለም፣ የአገሪቱ ሕገ መንግስት የእግዚአብሔር ቃል ነበር። በተለይ ለሙሴ በዘጸአት እና በዘዳግም ያስቀመጠው የአገሪቱ ፍኖተ ካርታ ነበር። ይሄንን የሚያውቅ ሰው በጥልቅ አገሩን ያውቃል ማለት ነው። ስለዚህ ያንን ሕግ ሁኔታዎች ደግሞ ስለሚቀያየሩ አይደለም፣ ከትውልድ ትውልድ አዳዲስ ነገሮች ስለሚፈጠሩ ያንን ከሕጉ ጋር ጥንት ሙሴ ከጻፈው ጋር አያይዞ መተንተንና ብያኔ መስጠት፣ ሐሳብ ሀተታ ማመንጨት የሚችል አእምሮ ያስፈልጋል። ከዚህ የተነሳ የአእምሮ ብቃት ያስፈልግ ነበር በእነዚህ ትምህርት ቤቶች። ዛሬ በሀገራችን፣ በዓለማችን በተለያዩ የዓለም ክፍሎች እጅግ አስደናቂ የሆኑ ትምህርት ቤቶች አሉ አይደለም? አዳዲስ ግኝቶች የሚፈጠሩባቸው፣ አዳዲስ ሐሳቦች የሚመነጩባቸው፣ ብዙ አስደናቂ ፈላስፎች ያሉባቸው ቦታዎች አሉ። ይሄኛው ግን የነቢያት ትምህርት ቤት ሌላ የሚለይበት ሁለተኛ መስፈርት ነበር። እነዚህ ተማሪዎች ስሜታቸውን፣ መንፈሳቸውን መቆጣጠር የሚችሉ መሆን ነበረባቸው፣ ወይንም ያንን የሚማሩና የሚለማመዱ ነበር። በተለይም ቁጣ፣ ትዕቢት እና የገንዘብና የቁስ ፍቅር፣ በእነዚህ 3 ነገሮች ላይ የዘመተ ትምህርት ቤት ነበር። ቅዱሳን ዛሬም እንዲህ አይነት ትምህርት ቤቶች ያስፈልጉናል ወይስ አያስፈልጉናል? ቁጣ የሚገለጥባቸው ብዙ መንገዶች አሉ። እገሌ ተቆጪ ነው ይባላል። የአንዳንዶች ግልጽ ነው። ለሌሎቻችን ግን ቁጣ ውስጣችንን የሚበላ የሚሰረስር፣ ራሱን በሌሎች አስቀያሚና ክፉ መንገዶች በተንኮል፣ በክፋት፣ በቅናት፣ በምቀኝነት፣ በሴራ የሚገለጥ ሆኖ እናገኘዋለን። ትዕቢት፣ ሰዎች ትዕቢትን የሚገልጡበት አሁንም ብዙ መንገዶች አሉ። በአኗኗር፣ ባለባበስ፣ ባነጋገር፣ በአኳኋን
ጥልቅ ለሆኑ ሰዎች ደግሞ ውስጡን። በመጨረሻ ደግሞ የገንዘብና የቁስ ፍቅር። ከይቅርታ ጋር ይህን ስናገር እንዳትቀየሙኝ። የእኛ ማህበረሰብ ኢትዮጵያን ትቶ እዚህ የመጣው ለዚህ ጉዳይ ብቻ እስኪመስል ድረስ ሁለመናችንን፣ ኑሯችንን ለዚህ ስናውል የምንታይ ይመስለኛል። ገንዘብንና ቁሳቁስን በማሳደድ በዚህም ምክንያት ለልጆቻችን መንፈሳዊ እድገት፣ ለትዳር፣ ለቤተሰብ ቅድሚያ ሳንሰጥ አንደኛ፣ ሁለተኛ፣ ሶስተኛና አራተኛ ስራ የምንይዝበትን፣ አሮጌውን መኪና ቀይረን አዲስ የምንነዳበትን ወዘተ ከቁስና ከገንዘብ ጋር የተገናኘን ሆነናል። ስለዚህ ቤቶቻችን ካማሩ፣ ድግስ መደገስ ከቻልን፣ በደንብ መልበስ ከቻልን፣ ሰዎች ከቀኑብን ያለፈልን ይመስለናል። በእግዚአብሔር ዓይን ቅዱሳን ወገኖቼ በዚህ በመጨረሻ ዘመን ይሄ አሳዛኝና አስፈሪ ውድቀት እንደሆነ እናስብበት። ሳሙኤል አገሪቱ የምትቆየው ቁሳዊና ንዋይ ጋር የተገናኘ ገንዘብ ጋር በተገናኘ መንገድ ሳይሆን ቀዳሚው ነገር ጌታ ኢየሱስ ክርስቶስም በወንጌል ላይ እንደተናገረው የእግዚአብሔርን መንግስትና ምኑን ጽድቁን መፈለግ ነው። በጽድቅ ላይ የተመሰረተች መንግስት ጽኑ መንግስት ናት። ትቆያለች፣ ትሰነብታለች፣ ትኖራለች። በጽድቅ ላይ የተመሰረተ ትዳር ይሰነብታል፣ ይቆያል። በጽድቅ ላይ የተመሰረተ ቤተሰብ ይሰነብታል፣ ይቆያል። የነቢያት ትምህርት ቤት የተቋቋመባቸውን መርሆች እያስቀመጥን ነው። ሶስተኛው ደስታ ነው። ደስታ ቅድም ያስቀመጥኳቸውን ነጥቦች ከያዝን በኋላ ደስታ እንዴት ነው የሚገኘው ለሚለው ነገር የእግዚአብሔር ሰው ልቡ በምንድን ነው የሚደሰተው? በእግዚአብሔር። ሙላታችን ሁለመናችንን አቁሞ የያዘው ስንገባም ስንወጣም እስትንፋሱን በእጃችን የሚቆጣጠረው መድኃኔ ዓለም ጌታ እግዚአብሔር ነው። አይደለም እንዴ? ልቤ በእግዚአብሔር ደስ ይሏታል አይደል? እንደዛ ነው መሆን ያለበት። እነዚህ ነቢያት ደስታን ያጠኑ ነበር። ደስታ እንዴት ነው የሚገኘው? ደስታን የሚያጠፉ ነገሮች ምንድን ናቸው? ደስታ ስንል ጥልቁን መንፈሳዊውን ደስታ ማለት ነው። በዚህ ምክንያት የሚያስቡት የነበረው ነገር ምንድን ነው? እግዚአብሔር የተረበሸ መንፈስ፣ ቁጣ፣ ብስጭት ውስጥ፣ ቅናት ውስጥ፣ ራስ ወዳድነት ውስጥ ላለ መንፈስ ተጠግቶ መናገር አይችልም። ቢናገርም አይሰማም። ያስው ግልጽ ነው። በአንድ ወቅት ኤልሳ ሁለተኛ ነገሥት ምዕራፍ 3 ላይ አሁን ከምናነበው በፊት የእስራኤል የኤዶምና የይሁዳ ንጉሥ ሞዓብን ለመውጋት ወጥተው ነበር። ከዛ ውሃ ሲያጡ ጊዜ ኢዮሳፋጥ የይሁዳው ንጉሥ ምን አለ? በዚህ ቦታ የእግዚአብሔር ነቢይ የለምን ሲል አለ ኤልሳ አለ ተብሎ በኤልያስ እጅ ላይ ውሃ ያፈስ የነበረው ኤልሳ አለ ጥሩት እሱን ተብሎ መጣ። ሲመጣ ኤልሳ ሁኔታውን ሲነግሩት ተበሳጨ። ምን ሲሆን ነው እኔን የምትጠሩኝ? ሲሻችሁን እንደፈለጋችሁ ዘላችሁ መጨረሻ ላይ እግዚአብሔርን ፍለጋ ምትመጡ ብሎ ተበሳጭቶ ነበር። ነገር ግን አሁን የእግዚአብሔርን ቃል እነግራችኋለሁ፣ እግዚአብሔር መልካም ነው፣ የእሱን ቃል ግን እሰማ ዘንድ ምን አምጡልኝ ያለው? ትዝ ይላችኋል ሀሳቡ። በገና የሚደረድር ሰው አምጡልኝ። ለምን? ያንን በቁጣ ላይ የነበረውን መንፈሱን ለመመለስ መቃኘት አለበት። ተቆጡ፣ ግን በቁጣችሁ ላይ እኔ አንዳንድ ጊዜ 2 ቀን 3 ቀን ወር ከ15 ቀን 3 ወር 6 ወር መበሳጭባቸው ነገሮች አሉ። እግዚአብሔር ይጠብቃል። በዛ ጊዜ ውስጥ እግዚአብሔርን ድምፁን እየሰማሁት ነው ለማለት አይቻልም። የሰው ቁጣ የእግዚአብሔርን ጽድቅ ይላል አይደል ያዕቆብ ላይ። የሰው ቁጣ ከእግዚአብሔር ጽድቅ ጋር ግንኙነት የለውም። ስለዚህ እነዚህ የነቢያት ትምህርት ቤቶች
አጠናናቸው። ፍላጎታቸው የእግዚአብሔርን ድምፅ መስማት ነበር። ለምን? ሳሙኤል ነቢይ አልነበረም? መቼ ነው የእግዚአብሔርን ድምፅ መስማት የጀመረው? ገና ጨቅላው ነው። የእግዚአብሔር ድምፅ እንዴት እንደሚሰማ ከሳሙኤል በላይ የሚያክሰው አለ? የለም። ስለዚህ ሳሙኤል ቁጭ ብሎ ካሰበ በኋላ የእግዚአብሔርን ድምፅ ለመስማት እግዚአብሔር ሲናገር የመቀበል አቅማችንን እድላችንን ከፍ ለማድረግ መደረግ ያለባቸው ነገሮች ብሎ ለትምህርት ቤቶቹ ያስቀመጣቸው መስፈርቶች እነዚህ ናቸው። እነዚህ መስፈርቶች ዛሬም አሉ። የሰማችሁ ነው። የደከመ አእምሮ፣ በምድር ነገሮች ሲኳትን ሲዞር ሲቅበዘበዝ የነበረ አእምሮ የእግዚአብሔርን ነገር ለመቀበል አይችልም። ለምን? የእግዚአብሔርም ነገር ከባድ ነው። ከሁሉ በላይ ከባዱ የእግዚአብሔር ነው። የእግዚአብሔርን ቃል ዝም ብሎ ከፍቶ ዛሬ እስቲ ምን ሊለኝ ነው ብለን መሃሉ ላይ ዘለን የምንገባ ከሆነ ከዝላይ የተረፈ ነገር አናገኝም። ነገር ግን ጥንቃቄ ባለበት መንገድ ልክ ገንዘብና ቁሳቁስ ፍለጋ ላይ የምናጠፋውን ትጋትና ትኩረት ወደዚህ ብናዞረው እግዚአብሔር ድንቅ ነገሮችን ሲናገር እንሰማለን። ለካ እኔ ሳልሰማ ቀርቼ ነው እንጂ እግዚአብሔር እየተናገረ ነበር የሚያስብል መንፈስና ስሜታችንን መቆጣጠር መቻል አለብን። እግዚአብሔር እንዲለውጠን መጸለይ አለብን። በብስጭት ውስጥ፣ በቅናት ውስጥ፣ በምቀኝነት ውስጥ የምንመላለስ ከሆነ ኢትዮጵያውያን እንደመሆናችን መጠን ላያችንን ማሳመር እንችላለን አይደል? ጥሩ ነው። ይሉኝታ ጥሩ ነው አለ አይደል? የተሰማንን ይዞ ሌላ ጥሩ ነው። እሱ ግን እዚህ ላይ አይሰራም፣ ከእግዚአብሔር ጋር አይሰራም። ያንን ውስጣችን የነቀዘውን ነገር ሰንኮፉን ነቅለን ግልጽ በሆነ እግዚአብሔር ሊሞላው በሚችል መንፈስ ውስጥ ሆኖ መንፈሳዊ ደስታን መሻት። በዛ ውስጥ የምንሰማው ሙዚቃ ሚና አለው፣ አይነቱ ሚና አለው። የምንሰማቸው ቃላት መዋለ ሕፃናት ላይ ያለው አይነት ዝም ብሎ የሚደጋገም አይነት ነገር ከሆነ አእምሮ ያደነዝዛል። ግልጽ ነው። ስለዚህ ቅኔ ይፈልጋል። አዲስ ቅኔ ይላል አይደል ዳዊት። እግዚአብሔር ኃያልና ታላቅ ነው፣ የዓለማት ፈጣሪና ጌታ ነው። እሱን እንድናስተውል የሚረዱንን ሙዚቃዎች በጥንቃቄ መመልመል ያስፈልጋል። እሺ፣ በጣም ርቀ ሄድክ እንዳትሉኝ ወደ ሁለተኛ ነገሥት ምዕራፍ 4 ስንመለስ የነቢያት ማህበር ወገን ከሆነው የአንደኛው ሚስት ይላል። ቤተሰብ በዚህ ታሪክ ውስጥ ምን ሚና እንዳለው እንድታዩልኝ ፈልጋለሁ። ይህች ሴት፣ ይቺ ሚስት ወደ ኤልሳ መጥታ አገልጋይህ ባሌ ሞቷል። ምንህ? አገልጋይህ ባሌ ሞቷል። ምን አይነት ሰው ነበር? እርሱም እግዚአብሔርን የሚፈራ ሰው እንደነበረ እኔ መሰክርላለሁ ነው ያለችው። አንተ ታውቃለህ። እንችላለን እንደዚህ ማለት? ነቢዩን ነው እያለች ያለችው። ልክ አይደለም? እግዚአብሔርን የሚፈራ ሰው እንደሆነ አንተ ታውቃለህ። ይቺ ሴት መጽሐፍ ቅዱስ ውስጥ ካሉ ሴቶች አስደናቂ ከሆኑ ሴቶች ውስጥ አንዷ ናት። ለምን በሉ? ባሏ ሞቷል። ምን ትቶላት ነው የሞተው? ዕዳና ልጆች። እዚህ ላይ ይቺ ሴት ስለ ባሏ እንዴት ነው የምትናገረው? አያችሁ፣ ለእሷ የተወላት ትሩፋት እግዚአብሔርን መፍራት ነው። ሰማችሁኝ? ሌላውን ቅድሚያ አልሰጠችውም። ሌላውን ሊፈታ እንደሚችል ችግር ነው። ባሌ ትቶልኝ የሄደው ነገር እግዚአብሔርን መፍራት ነው። በሱ ውስጥ የነበረው እግዚአብሔርን መፍራት አሁንም በእሷ ውስጥ ይታያል። አይደለም እንዴ? ወደ እግዚአብሔር ነቢይ መታ ነውር ባለው መንገድ ሞኝነትን፣ ስንፍናን በተላበዘ መንገድ መናገር ትችል ነበር። ነገር ግን ቅንነቷን እንይ፣ ስነ ስርዓቷን እንይ። ውስጧ ታውኳል፣ ውስጧ ተረብሿል። ግን አነጋገሯ ቁጥብ ነው። ስሜቷ በቁጥጥር ስር ነው። ለምን? ባሏ የሰነበተበት ትምህርት ቤት ባሏ ይማር የነበረውን ትምህርት ወዴት ይዞ መጥቷል? ወደ ቤቱ ይዞ መጥቷል።
ወደ ቤቱ ይዞ የመጣውን ነገር ሚስቱ ተቀብላ እውነትም ይሄ ነገር ከእግዚአብሔር የመጣ ነው ብላ ትንሽ ቆይተን እንደምናየው ልጆቹም ላይ አለ። ስለዚህ ቅዱሳን ከሁሉም በላይ እግዚአብሔርን መፍራት ዋጋ አለው። እኔ ከሞትኩ በኋላ ሚስቴ ስለ እኔ እንደዚህ ብትናገር በጣም ደስ ይለኛል። ለልጆቼ ለሚስቴ ምን ትቼ ሄድኩ ከሚለው ነገር ይሄ ይበልጥብኛል። ትንቢት መንፈስ ላይ ምን ይላል? የአንድ ክርስቲያን እውነተኛ ባህሪ የሚታወቀው በቤተሰቦቹ ነው። ያ ማለት ሰዎች ከውጭ ሆነው የሚያዩትን ሳይሆን ሚስትየው ስለ ባል የምታውቀው፣ ባል ስለ ሚስቱ የሚያውቀው ወዘተ። ግልጽ ነው። ከዛ ነገር ማምለጥ አይቻልም። እኔ እኮ ቅዱስ ሰው ነኝ ግን ሚስቴ አልተረዳችም ቅድስናዬን የሚለው ነገር ቅዱሳን አይሰራም። ውሸት ነው። በእርግጥ በትዳር ውስጥ ይቅርታ መኖር አለበት። አንዱን ነቁጥ አንዱን ሕጸጽ እየፈለጉ እየመዘዙ በክስና በመነቃቆር ውስጥ መኖሩ ልክ አይደለም፣ አግባብ ያለው ነገር አይደለም። ከዛ መቆጠብና መጠበቅ አለብን፣ መጸለይ አለብን ወደዛ እንዳይሄድ ነገር። ግን እኔ አደባባይ የሚያቀኝ ጻድቅ እንደሆንኩ ነው፣ ሚስቴ ግን ክፉ ሰው እንደሆንኩ ነው የሚለው ነገር አይሰራም። አንዳንዴ እውነት የሚሆንበት ጊዜ አለ። እጅግ አቅላቸውን የሳቱ ባሎች አሉ፣ ሚስቶችም እንደዛው። እንኳን ፈሪያ እግዚአብሔር ምን ሊያቃናቸው እንደሚችል ራሱ በተለይ በዚህ ዘመን እየበዛ ነው ያ ነገር። ዲያብሎስ በኃይል እየሰራ ነው። እሱ እንዳለ ሆኖ ግን ስለኛ መመስከር የሚችሉት ባለቤቶቻችንና ልጆቻችን ናቸው። ስለዚህ ይህ ባል ይህ ሰው በእርግጥም እግዚአብሔርን የሚፈራ ሰው ነው። እንዲህ አይነት ሰዎች በየዘመኑ ስላሉ እግዚአብሔር ተመሰገነ። ምን አይነት ዘመን ነበር! ኦምሪ የተባለ ንጉሥ ነበር። ከይሲ በጥባጭ እግዚአብሔር የማይፈራ ማንን ወለደ? አካብን። ጥሩ ንጉሥ ነበር አካብ ጋኔን የሆነች ሚስት አግብቶ ለ22 ዓመት እስራኤልን ሲበጠብጥ ቆየ። በዛ ውስጥ ህዝበ እስራኤል ማንን ማምለክ ጀመረ? ከዛ ደግሞ የአካብ ልጅ ከሱ የተሻለ ነበር ይላል መጽሐፍ ቅዱስ። ነገር ግን የኢዮርብዓምን ነውሮች ይከተል ነበር ይላል። ስለዚህ ሙሉ አገሩ እግዚአብሔርን በተወበት ጊዜ እግዚአብሔርን የሚፈራ ሰው ነበር። ወገኖች የሰማችኝ ነው። አገሩ ክህደት ውስጥ በተዘፈቀበት ጊዜ እግዚአብሔርን የምትፈራ ሚስት ነበረች። ንግግር እንዴት ነው መሆን ያለበት የሚለውን ነገር የምታስተውል፣ ወደ እግዚአብሔር ሰው በሚቀረብበት ጊዜ እንዴት ነው ቋንቋ መቀረጽ ያለበት የሚለውን በአንድ ቀን የተገነዘበች ይመስላችኋል? የቆየ ጉዳይ ነው፣ የተቀረጸ ጉዳይ ነው። ሌላኛው ነገር ከባሏ ጋር ጥሩ ግንኙነት እንደነበራት የሚጠቁመው ነገር እሱ ከሞተ በኋላ ዕዳውን ስታስብ ወደ ገንዘብ ሰዎች፣ ወደ አበዳሪዎች፣ ወደ ንጉሱ አልሄደችም። ወደ እኔ ሄደች፣ ወደ ነቢይ። ይሄ ማለት የባሏ ህይወት ከነቢያት ጋር ያሳለፈው ህይወት በሷ ዘንድ ዋጋ ነበረው ማለት ነው። አያችሁ፣ መፍትሄ የሚመጣው ከዛ ነው። እንዴ በነገራችን ላይ እዛ ነቢያት ትምህርት ቤት ውስጥ የነበሩ ሰዎች ሀብታሞች ነበሩ ወይስ ድሆች? ስታስቡ ድሆች ናቸው። ድሆች ናቸው። በአንድ ወቅት ርቧቸው
ቅጠላ ቅጠሉን ሊሰበስቡ ወጡ ይላል አይደል? ይሄ ሀብታሞች ናቸው እነዚህ። በአንድ ወቅት አዲስ እስቲ ተማሪ እየበዛ ነው አዲስ ቤት እንስራ ብለው ሄደው ዛፍ ሲቆርጡ የአንዱ ፋስ እንትኑ ውሃ ውስጥ ገባበት ይላል እና ምን አለ? የሰው ነው የኔ አይደለም እኮ ወየው ወየው አለ። ስለዚህ እነዚህ ሰዎች ድሆች ናቸው። ድሆች ቢሆኑም የሀገሩ አይን ናቸው። ሰማችሁ? የአገሩ ገንዘብ እነሱ ናቸው። እነሱ የጠፉ ጊዜ አገሩ ጠፋ። ለመንፈሳዊ ነገሮች ቦታና ክብደት እንስጥ። ሰማችሁ? የእግዚአብሔር ሰው ካገኘን የለበሰውን ልብስ፣ የሚበላውን ምግብ፣ የሚነዳውን መኪና ሳይሆን ከዚህ ሰው ጋር መሆን መልካም ነው የሚለውን ነገር እንለማመድ። ከዚህ የምንወስደው ሌላ ትምህርት ችግር የሚያጋጥመው ኃጢአተኛን ነው ከሚለው ከተሳሳተ ሀሳብ ባንለውም የምንኖረውን እንላቀቅ። ይሄ ሰው በሕይወቱ ሲኖር ቤተሰቡን ማብላትና ማጠጣት አይችልም ነበር። ጥቂት ልተንት ነው። በጊዜው ሰዎች ዕዳ ውስጥ ይገቡ የነበረው ለምሳሌ መከሩ ሲበላሽ፣ ዝናብ ሲጠፋ፣ ሰማችሁኝ? ያኔ ዕዳ ነው። ለምን? የሚበላ ነገር የለማ። የዕለት እንጀራችንን ያለው ጌታ እነዚህ ሰዎች ይገባቸዋል የዛሬውን የዚህን ዓመት እንጂ ገና ነፍሴ ሆይ ደስ ይበልሽ ለነገም ለተነገ ወዲያም ብዙ የተቀመጠ ነገር አለሽ በሲቲ ባንክ በባንክ ኦፍ አሜሪካ እያለን እንቀጥል አይደለም። የነዚህ ለዛሬ ነው። ለዛሬ የሚለው የጠፋ ቀን እህል ለመበደር ይኬዳል። ኢትዮጵያ ውስጥ እንጀራ ጎረቤት ተኪዶ ይለመናል። እንደሱ አድርጋችሁ ሰሩት። ነገር ግን በጊዜው የነበረው ኢኮኖሚያዊ ሁኔታ ደግሞ ምን ይመስል ነበር የሚለውን ትንሽ ጠጋ ብለን ካየነው መጥፎ ጊዜ ነበር። በጣም መጥፎ ጊዜ ነበር። ቅድም እንዳልኩት ሁለተኛ ዜና ምዕራፍ 3 ላይ ጦርነት እንደነበረ ይናገራል። ምዕራፍ 3 መጀመሪያው ላይ ሚሻ የሚባል የሞዓብ ንጉሥ ነበር። ለእስራኤል ነገስታት ይገብር ነበር። በአመት 100,000 የበግ ግልገሎችና 100,000 ወንድ በጎች ጸጉራቸውን ነው መሰለኝ እና ያንን አላረግም ብሎ ካሁን በኋላ አልሰጥም አለ። ስለዚህ አሁን ማሰብ ያለባችሁ ወደ አገሩ ግምጃ ቤት ከሚገባው ላይ ተቆረጠ፣ ገንዘብ ተቆረጠ። አንድ ሁለተኛ ያንን ለመመለስ ንጉሱ ምን ማድረግ አለበት? አሁን መዋጋት አለበት። ውጊያ ደግሞ እንደምናውቀው ኢኮኖሚውን ይረብሻል አይደል? ነዳጅ ቀጥታችኋል ሰሞኑን? ይረብሻል። ከሶሪያም ጋር ደግሞ ውጊያ ነበረው። ትዝ ይላችሁ እንደሆነ አካብ ራሱ የሞተው የት ሲሄድ ነው? ውጊያ ሄዶ ነው። ራሞት ጊልያድን የአባቴን የእናቴን ርስት እግዚአብሔር የሰጠኝን አስመልሳለሁ ብሎ ሲሄድ ሞተ። በመሞቱ ምክንያት ሶርያውያን ባገኙት ድል ምክንያት የንግድ መንገዶች ተዘጉ። እየሰማችሁ ነው? ከጊዜው ጋር ትንሽ ለማዛመድ ብዬ ነው። የንግድ መስመሮች ተዘጉ። የማጥፋት ነው? የእግዚአብሔር ሰው ጥፋት ነው አይደለም። ነገር ግን ከኑጋ የተገኘ ሰሊጥ አይነት ነገር ነው ይሄ። ህዝቡ እግዚአብሔርን የማይፈራው በዓልን የሚያመልከው ህዝብ ባመጣው ቀውስ ንጹሐንም ይቸገራሉ። ነቢዩ ኤርሚያስ ኢየሩሳሌም በተወረረች ጊዜ፣ ኢየሩሳሌም በወደቀች ጊዜ የት ነበር? ኢየሩሳሌም ውስጥ ነበር እያነባ እያለቀሰ። ከዛ ናቡከደነጾር ና ይዤ እሄዳለሁ፣ አንተ ጥሩ ትንቢት ተንብየሃል፣ ለእኔም ጠቅመኛል፣ ና ወስዳለሁ ባቢሎን ሲለው ምን አለ ኤርሚያስ? አልሄድም ብሎ ሲያለቅስ እናገኘዋለን። ሰቆቃ ኤርሚያስ ሲያለቅስ ከዛ ደግሞ ወደ ግብፅ እስቲ ለመሄድ ሀሳብ አለን፣ እግዚአብሔርን ጠይቅና እሺ ካለን እንሄዳለን፣ ካልሆነም አንሄድም አሉት። እዛ ሄዶ ጠየቀ። እግዚአብሔር ምን አለ?
አትሂዱ ሲል መጥቶ ነገራቸው። ከዛ ምን አሉት? በቃ እንሄድም አሉት። ኧረ እንሄዳታለን፣ አንተም አብረህ ትመጣለህ ብለው አግተው ይዘውት ሄዱ። ስለዚህ ገፈቱ ጦሱ ሁሉ የእግዚአብሔር ሕዝብም ላይ ይወርዳል። በዚህ ምክንያት ይሳካልሃል፣ ወርቅ በወርቅ ትሆኛለሽ ትሆናለህ የሚለው የውሸት ወንጌል ነው። ግልጽ ነው። የውሸት ወንጌል ነው። አይሳካም እያልኩ አይደለም። የሚሳካበት ጊዜ አለ። ኢዮብ ተሳክቶለታል። ሁሉን አጥቷል። እግዚአብሔርን በመያዝ ምክንያት ሁል ጊዜ ይሳካል ማለት ልክ አይደለም። ስንቸገርም ሲቀናንም ማጋ ነው መሄድ ያለብን? እግዚአብሔር ነው። ይቺ ሴት ጥሩ ልምምድ እንዳላት የምናውቀው ከእግዚአብሔር ጋር ስትቸገር የት ሄደች? ባሌን ያደህየው አምላክ በልጆቼ ላይ ሁሉ ያመጣብኝ አምላክ ኧረ አለ ሀብታም ዘመድ አለ እነሱ ጋር ነው የምሄደው አላለችም። በቀጥታ የሄደችው ወደ እግዚአብሔር ሰው ነው። እዛ ሄዳ በለሆሳስ ሳይሆን ንግግሯ ቅን ቢሆንም ጮኸች ነው የሚለው። ጮኸች ነው። እግዚአብሔር ጋር ሄዶ መጮህ ይቻላል። ሰማችሁኝ? እግዚአብሔር ጋር ሄዶ መጮህ ይቻላል። ብዙ ጊዜ እግዚአብሔር ጋር ጨዋ ሆነን ሌሎች ጋር ሄደን እንጮዋለን። እንደዛ አይደለም። የሚጮኸው ሁሉ እግዚአብሔር ላይ ነው መጮህ ያለበት፣ ግን ስነ ስርዓት ባለው አግባብ ማለት ነው። ፈቃድ ይሁን እያለን ግልጽ ነው። ግልጽ ነው። ቢቻል ይሄ ነገር እንዲህ እኔ ማስበው እንደዚህ ነው፣ ግን ፈቃድ ይሁን ብለን ማለት ነው። ወገኖች ዛሬ ነቢያት ያስፈልጉናል። ነቢያት ያስፈልጉናል ዛሬ በእጅጉ። ምክንያቱም ቋፍ ላይ ነው ያለነው። ዓለም እንደዚህ እየተቅበዘበዘች ግራ ቀኙ ተምታቶባት ባለ ጊዜ ላይ ለቸገረን ነገር ሁሉ፣ ይህን ስል ለመንፈሳዊው ብቻ አይደለም ወገኖች፣ ለሚቸግረን ነገር ሁሉ ለቁሳዊውም የት ነው መሄድ ያለብን? መጀመሪያ ወደ እግዚአብሔር ነው መሄድ ያለብን። ወደ እግዚአብሔር መሄድ የሚለው ላይ ሰዎች የተምታታ ሀሳብ ነው ያለው። ሁሉም እግዚአብሔርን አምላኪ ነኝ ስለሚል ማለት ነው። በአሁኑ ሰዓት ኢትዮጵያ ውስጥ ስሰማውን ሁሉም ሰው ሌሊት እየተነሳ በቴሌኮንፈረንስ ጸሎት አድራጊ ነው። መጥፎ ነው እያልኩ አይደለም። ጸሎት ጥሩ ነው። በየቦታው ቤተክርስቲያን ይሰራል። ጥያቄ እኔ ግን ለምንድን ነው የዛን ያክል ደግሞ ማህበረሰቡ ላይ ለውጥ የማይመጣው የሚለው ላይ ጥያቄ አለኝ። ሰማችሁኝ? ጥያቄ አለኝ። ምክንያቱም እግዚአብሔር ወይ እጁ አጥሯል ከማዳን አላጠረም። ስለዚህ የሆነ በትክክል እያደረግን የሌለ ነገር አለ ማለት ነው። ይቺ ሴትዮ የእግዚአብሔርን ቃል ለመስማት ወደ ነቢዩ ነው ሄደችው። እኛ ከነቢያት ጋር ምን አይነት ቁርኝት ነው ያለን? የእግዚአብሔር ቃል እኮ ሕያው ነው ወገኖች። ኤርሚያስ ቢሞትም በኤርሚያስ የተናገረው የነቢያት መንፈስ ዛሬም ሕያው ነው። በኢሳይያስ የተናገረው፣ በሕዝቅኤል የተናገረው፣ በአሞጽ የተናገረው፣ በናሆም የተናገረው፣ በሚልኪያስ የተናገረው፣ በዘካርያስ የተናገረው ሕያው መንፈስ ነው። ይሄ መንፈስ ደግሞ ከጥቂት 10 ዓመታት በፊትም ተናግሯል። ተናግሯል እንዴ? ኢትዮጵያ ውስጥ አሁን እንደ አሸን የፈሉትን ማለት አይደለም። እግዚአብሔርን ቃል የማያውቁ ቃሉን የትኛው ብሉይ ጋር እንዳለ የትኛው አዲስ ኪዳን ላይ እንዳለ የሚያውቁትን ማለት አይደለም። ከይቅርታ ጋር መናገር ስላለብኝ ነው። የእግዚአብሔር ነቢይ ቃሉን የሚያውቅ ነው። ቃሉን የሚፈትሽ፣ ቃሉን ማስረዳት የሚችል፣ ብዥታውን ግር የሚለውን ነገር ማጽዳት የሚችል ማለት ነው። በእግዚአብሔር መንፈስ አማካኝነት ብርሃን ማለት ነው። ዛሬ የሚያስፈልገን እሱ ነው። በሌላ አነጋገር ሲቸግረን ከቁሳዊው ችግር ጀምሮ ትዳር ላይ ሊሆን ይችላል፣ ስራ ላይ ሊሆን ይችላል፣ መሄድ ያለብን ወደ እግዚአብሔር ቃል ነው። እንደሱ ፈቃድ ከጸለይን ሁሉ ነገር ይመለስልናል ይላል አይደለም? ፈቃዱን እንዴት ነው የምናውቀው? የኔና የእናንተ ስሜት የእግዚአብሔር ፈቃድ መለኪያ ከሆነ ጠፍተናል፣ ሲኦል ውስጥ ነው ያለነው። እንዴት ነው ሰውና እግዚአብሔር አንድ አይነት ነገር ሊያስቡ የሚችለው?
ሰማይ ከምድር እንደሚርቅ ይላል። አያችሁ፣ እንኳን እኛ ዛሬ እዚህ ያለነው እንቅርና 3 ዓመት ሙሉ አብረውት እግሩን እየተከተሉ ሄዱ የነበሩ ደቀ መዛሙርት ራሱ ኢየሩሳሌም ሊሄድ እኮ ነው፣ ልሰቀል ነው፣ ሊተፉብኝ እኮ ነው ሲል አንጋፋው ጴጥሮስ ቆይ አለና ደቀ መዛሙርቱን አንዴ ቆይ ላናገረው አንዴ ብሎ ና ብሎ ኢየሱስን ይዞት ሄዶ ምን ይገስጸው ጀመር ይላል። ተመልከቱ። ይሄማ አይሆንም ላንተ፣ ይሄ አይደለም ላንተ የሚሆነው ደጉ ነው፣ ሙቁ ነው። የለም ብርድ አይነካም አንተን፣ አሪፍ ብቻ ነው ሲለው ኢየሱስ ምን አለው? አንተ ማን? ሰይጣን። አንተ ሰይጣን። ይኸው በሱ ላይ ነው ክርስቶስ ቤተክርስቲያንን እሱን የማዕዘን ራስ አድርጎ ነው የመሰረተው ተብሎ በሱ ስም እንኳን ቤተክርስቲያን ተቋቁሟል። አሁን ክርስቶስ ግን ምን አለው? እሱን ራሱ አንተ ሰይጣን አለው። ስለዚህ ወገኖች እኔና እናንተ በቀን ውስጥ በአእምሯችን ከሚያንዣብቡ ሀሳቦች አብዛኛዎቹ ከይቅርታ ጋር የሰይጣን ሀሳቦች ናቸው። ይህንን ሀሳብ የሚያጠፋልን የእግዚአብሔር ቃል ነው። በመንፈስ ቅዱስ ተሞሉ ይላል። በእግዚአብሔር ቃል እንሞላ። የእግዚአብሔርንም ቃል እንኳን ማጣመም ይችላል። ዲያብሎስ ሲጠቅስ እናገኘዋለን። ጌታ ኢየሱስ ክርስቶስን ሲፈትነው ተጽፏል እያለ እንጠንቀቅ። ወደ ነቢያት እንሂድ፣ ወደ እግዚአብሔር ቃል እንሂድ ወገኖች። ዕዳችን መልስና መፍትሄ የሚያገኘው እዛ ስንሄድ ነው። ኤልሳም ታዲያ እኔ ምን እንዳደርግልሽ ትፈልጊያለሽ? በቤትሽ ምን እንዳለ ንገሪኝ አለት። አንድ የሚገርመኝ ነገር የእግዚአብሔር ፈሪሃ እግዚአብሔር ያለው ሰው አነጋገሩ ይቀየራል፣ ስሜቱ ይቀየራል። እነዚህ 2 ሰዎች በእግዚአብሔር መንፈስ የተሞሉ ሰዎች ናቸው። እንዴት ነው የሚያወሩት የሚለውን መናናቅ የሌለበት፣ መረባበሽ የሌለበት፣ አንዱ ለአንዱ የሚያዝንበትና እሷ እንዴት አክብራ እንደጠየቀችው እሱ ደግሞ በምን አይነት ርህራሄ እንደሚናገር ታዲያ እኔ ምን እንዳደርግልሽ ትፈልጊያለሽ? በቤትሽ ምን እንዳለ ንገሪኝ ሲላት አገልጋይህ ትላለች፣ ከጥቂት ዘይት በቀር በቤቷም ምንም ነገር የላትም። ቤቷ ባዶ ነው። ወደ እግዚአብሔር ባዶነታችንን ይዘን ነው የምንመጣው። ግልጽ ነው። ብዙ ጊዜ ባዶ ስንሆን የሚጸልይልን ሰው እንፈልጋለን። እኔ ባዶ ስለሆንኩ እግዚአብሔር እዚህ አይመጣም የሚለው ሐሳቤ ማለት ነው። ኤልሳ ግን እንግዲያው ሂጂና ከጎረቤትሽ ሁሉ ጥቂት ሳይሆን ብዙ ማድጋ ተዋሽ፣ ገብተሽም መዝጊያውን በአንቺና በልጆችሽ ላይ የኋሊት ዝጊው፣ ዘይቱንም በማድጋዎች ሁሉ ጨምሪ፣ እያንዳንዱ ማድጋ ሲሞላም ወደ አንድ በኩል አኑሪው። እግዚአብሔር የተመሰገነ ይሁን። ቅዱሳን ስለ እግዚአብሔር በጣም በየጊዜው በጥልቅ እያየሁት የመጣሁት ነገር ምንድነው? እግዚአብሔር ሁሉንም ሰው እኩል ነው የሚወደው። ሁሉንም ሰው እኩል ይወዳል። መቼም ሁሌ እንሰማዋለን፣ ግን ሁሉንም ሰው እኩል ይወዳል ማለት የናምሩድን፣ የወረታውን፣ የዳዊትን፣ የየመንዝን የልብ ቋንቋ ያውቃል ማለት ነው። ደስ አይልም? እሱ ቤት ዘይት ነው ያለው፣ እሷ ቤት ዱቄት ነው ያለው የሚለውን እግዚአብሔር ያውቃል። ጎደሎውን እንዴት አርጎ እንደሚሞላ ደግሞ ሲያሳየን አንተ ባለህ ነገር ነው መሞላው ይላል። እየሰማችሁ ነው? ጌታ ዘኪዮስን ምን አለው? ዛሬ እራት ምበላው አንተ ቤት ነው። ይሄ ማለት እንጀራ ይዣለው እያለ አይደለም። ወጡን ምሰራው እኔ ነኝ፣ እኔ ጋብዛለሁ፣ ኩሽናህን አዘጋጅልኝ፣ ማገዶም ይዤ መጥቻለሁ ሳይሆን አንተ የምትሰራውን እሱን ነው መበላው። እየሰማችሁ ነው? 5000 ሰዎች በፊቱ ተቀምጠው ለቀናት ሲሰሙት ከቆዩ በኋላ ጌታ ምን አለ? ለዚህ ሕዝብ አዝናለሁ፣
አሁን እህል ፍለጋ ወደ መንገድ በሚወጡበት ጊዜ ምን ይሆናሉ አለ? ይደክማሉ፣ ይወድቃሉ። ስለዚህ ሊፈትናቸው ይላል። የሚበሉትን እስቲ ስጧቸው አለ። አለ ፊልጶስ። እንዴ ቀልድ ነው እንዴ? ምንም የሚበቃ ነገር የለም። የዓመት ደሞዝ እንኳን አይበቃም ለዚህ ሁሉ ህዝብ ሲል፣ በሉ እንግዲህ ቁጭ አርጋቸው፣ አንተም ጓደኞች ቁጭ አርጓቸው ሲል የመጣለት ደግሞ ነገር ነበር። አንድ ልጅ እናቱ የቋጠረችለትን ምሳ ይሰማችሁ ነው። እናቱ ለህፃን የቋጠረችውን ምሳ ለአንድ ጎረምሳ ለአንድ ጎልማሳ ሳይሆን ለአንድ ህፃን የቋጠረችውን ምሳ ይሄን ያለው ብሎ አመጡለት ለኢየሱስ። ስለዚህ አሳና የገብስ እንጀራ ወይም ዳቦ የመጣውን አበዛው አይደል እንጂ ይሄ አሳው እንደው እናትየው እንዴት ነው የሰራችው፣ ይሄን ዳቦ እንዴት ነው የጋገሩት፣ እንደው እንትን የለው ቅመምም የለው እንደው እንዴት ሽታው ራሱ ደስ አይልም አይደለም። ያለውን በቤታችን ምንድነው ያለው ጎደሎ ራሱ እሱን ነው ይዘን ወደ እሱ መቅረብ ያለብን። ወደ ሌላ ሰው ቤት ሄደን ቄስ ፈልገን ነቢይ ፈልገን በዚህ ገብቶ በዛው ታር መጀመሪያ ወደ እግዚአብሔር ቃል እንሂድና ፈቃዱን ካገኘን በኋላ በቤታችን ወዳለው ነገር ደግሞ እንጠቅሙ። ጌታው ያለው እዚህ ቤት ውስጥ ይሄ ነው፣ ይሄ ትንሽ ማድጋን ያለው እሱም 2 ነው 3 ጠብታ ዘይት ነው ያለው፣ አልቋል። አለ ነብዩ። እንደዛ ከሆነ ወደ ጎረቤቶችሽ ሁሉ ሄደሽ የነሱንም ባዶ ዕቃዎች ሰብስቢ። ከዛ ቤትሽ ውስጥ ያ ምንም ከሌለው ማድጋ ውስጥ እንዲህ ማንጠባጠብ ሳይሆን ገና ማፍሰስ ጀምሪ ይሞላል። ነገር ግን ይህን ስታረጊ ዕቃዎቹን ከሰበሰብሽ በኋላ በሩን ዝጊው። እግዚአብሔር የጓዳችንን ነገር ያውቃል። ትዳር ውስጥ የተበላሸውን ነገር መድረክ ላይ ቆሞ መናገር ልክ አይደለም። ልጆቹ ላይ የተበላሸውን ነገር ሌሎችም እኮ ቢሳተፉበት ጥሩ ነው ጸሎቱ ላይ። ግን ቤታችን መምጣት ይችላል እግዚአብሔር። በሩን የኋሊት ዝጉት። ማንና ማን? አንቺና ልጆችሽ። ምክንያቱም የተሳቀቀችው ያለቀሰችው ያዘነችው ከልጆቹ ጋር ነው። እግዚአብሔር ለቤተሰብ ትልቅ ቦታ አለው። ልጆቻችን በሕይወታችን ውስጥ እየሆኑ ያሉትን እየታመሱ ያሉትን ነገሮች የማያዩ አይምሰላችሁ። ያንን ካዩ ደግሞ በጸሎቱም ውስጥና በተአምሩም ውስጥ ተሳትፎ ሊኖራቸው ይገባል። ስለዚህ ትታው ሄዳ መዝጊያውን በራሷና በልጆቿ ላይ የኋሊት ዘጋች። ማድጎቹን እያቀረቡላትም እርሷ ትሞላ ጀመር። ማን ነው አቅራቢው? ልጆቿ። ይሄ የተለየ ቤተሰብ ነው። እነዚህ ልጆች ምንድነው የምን ቀልድ ነው ሊሉ ይችላሉ አይደለም? ምንድነው ይሄ ሰብስቡ ማድጋ ከጎረቤት ምን ብለን ነው የምንሰበስበው? ራስሽ ሂጂና ሰብስቢ። ምን ብለን ነው ደግሞ የት ነው የምትወስዱት ሲባል ምንድነው የምንለው እንዴ? የእነንትና የጓደኞቻችን ቤት ሁሉ ድሃ እንደሆነን ያውቃሉ። ደግሞ ለምን ደግሞ እንሰበስበው? ልንሰርቅ ነው? ምን ራስሽ ሂጂና አምጪ ከፈለግሽ። እኔ ሄጄ ኳስ ልጫወት ነው። እነዛ ልጆች ታነጸዋል በእግዚአብሔር ነገር። ሰማችሁ? እናትየው ተመልሳ መታ ስሙ ልጆቼ፣ የት እንደሄደች ያውቃሉ። ስሙ ልጆቼ። ምን አለሽ ኤልሳ? ምን አለሽ? ኤልሳ ያለኝን ልንገራችሁ። ይሄንን ማድጋ እዚህ እንዳለ ትተን ከጎረቤት ሰብስባችሁ አምጡልኝና ከዛ ከዚህኛው ወደዛኛው ዘይት ይቀዳ ብሏል። እዛ እሺ ያሉ ልጆች። ለምን? እነዚህ ልጆች ለእግዚአብሔር እንግዳ አይደሉም። እግዚአብሔር ጸሎት እንደሚሰማ ያውቃሉ። ኤልሳ ማን እንደሆነ ያውቃሉ። ለምን? እቤት አባትም እናትም በቃልና በምሳሌ ስላስተማሯቸው። ግልጽ ነው? አዎ፣ በቃልና በምሳሌ በተግባር።
ማደጋዎች ሁሉ ከሞሉ በኋላ ልጇን ሌላ ማደጋ አምጣ አለችው። እርሱ ግን ምንም የቀረ ማደጋ የለም ሲል መለሰላት። ከዚያም ዘይቱ መውረዱን አቆመ። እግዚአብሔር በሕይወታችን ለሚሰራው ተአምር ገደቡ ምንድን ነው? የእኛ የመቀበል አቅም ነው። ሰማችን? የእኛ የመቀበል አቅም። 5,000 ከቀለበ በኋላ ስንት ቅርጫት ተረፈ? 4,000 በሌላ ጊዜ ከመገበ በኋላ ስንት ቅርጫት ተረፈ? 7። ድሃ አምላክ አይደለም። ችጋራም አምላክ አይደለም። ቆይ ቀስ ብለሽ አፍሽው እንዴ ሊያልቅ ነው። እንደዚህ አይነት አምላክ አይደለም። ጽዋዬ ሞልቶ እስኪትረፈረፍ ድረስ፣ ሳህኔ በእንጀራ እስኪጠግብ ድረስ እግዚአብሔር መስጠት ይፈልጋል። ስለዚህ በዚህ በመጨረሻው ዘመን ቅድም የጠቀስኳቸው የኢኮኖሚ ችግሮች አሉ። እዚህ ውስጥ በዕዳ የተዘፈቅን ወንድሞች እህቶች ልኖር እንችላለን። አናማር፣ እግዚአብሔር አለ። የኔ ጥፋት ነው ምን በድዬ? ዕዳ በተለያየ መንገድ ይመጣል። ቅድም የጠቀስኩት አገራዊ ሁኔታ አለ። ነገር ግን የእግዚአብሔር ሰዎችም በገንዘብ አጠቃቀም አለመብሰል ዕዳ ውስጥ ሊገቡ ይችላል። እኔ አይቻለሁ። ከአንድም ሁለት ይደርሳል፣ ያጋጥማል። እግዚአብሔር ግን መሐሪ አምላክ ነው። መሐሪ አምላክ ስለሆነ ችግሩን ወደ እሱ እንውሰደው። እግዚአብሔር ጋር ስንሄድ የእሱ ሂሳብ ለየት ስለሚል ዕዳ ውስጥ ስላለው አሁን አስራቴን መመለስ አልችልም የሚለው ነገር ምን ሊያስከትል እንደሚችል አንድ ታሪክ ልንገራችሁ። 2 ማቃቸው የቅርብ ወዳጆች አሉኝ። ሁለቱም በክሬዲት ካርድ የ20,000 ብር አካባቢ ዕዳ ነበረባቸው። ሁለቱም ቤተሰብ አላቸው። ሁለቱም ልጆች አላቸው። ሁለቱም እግዚአብሔርን ይወዳሉ። ቤተሰቦቻቸውን በእግዚአብሔር ነገር ላይ ያነጹ ናቸው። እሺ፣ አንደኛው ግን በጣም ዕዳው እየበዛብኝ ሄደና እግዚአብሔር ያስተውላል ብሎ ለ6 ወር አስራቱን ሳይመልስ ቆይቷል። ያኛው ደግሞ እግዚአብሔርን የሚያኖረኝን እግዚአብሔርን ካለው ነገር ላይ እጄ ላይ ከገባው ነገር ላይ ከኔት ሳይሆን ከግሮስ ሰማችሁ? ቄሳር የሚቆርጠው ከየትኛው ነው? ከግሮስ ነው። ግሮስን እኮ ኔት የሚያደርገው ቄሳር ነው። እና ቄሳር ከእግዚአብሔር በለጠ። እግዚአብሔር ይቅር ይበላል። እሺ፣ ቄሳር ከሚወስደው ላይ ነው የምቆርጠው እያለ አስራት ሲመልስ ከረመና ያኛው አስራት ሲመልስ የነበረው ድንገት በደንብም የማያውቀው ሰው፣ እውነተኛ ታሪክ ነው። እውነትም ማለት በጥልቀት ነገሩን የሰማ ግን በደንብ የማያውቀው ሰው $40,000 ቼክ ጽፎ ሰጠው። ሰማችሁ? $40,000 ቼክ ጽፎ ሰጠው። እሺ፣ ዕዳው ስንት ነው? 20,000። ስለዚህ የሁለቱንም ዕዳ ማቅለል የሚችል ቼክ ጻፍ። እግዚአብሔር ድሃ አይደለም። ብርና ወርቅ ሁሉ የእግዚአብሔር ነው። በዛ ምክንያት ያኛው ወገን ንስሐ ገብቶ የ6 ወሩን ቢሳክ ቢሆንም ባይሆንም የበለጠ ዕዳ ውስጥ እንኳን ቢጨምረኝ አስራት መልሳለሁ ብሎ በቅራኔ ሳይሆን እግዚአብሔር ታላቅ አምላክ መሆኑን ተቀብሎ ወደ እንደዛ አይነት ቃል ገባ ማለት ነው።
መጪዎቹ ዓመታት እኔ ነብይ አይደለሁም፣ የነብይም ልጅ አይደለሁም፣ ግን የእግዚአብሔርን ቃል በማጥናት አካባቢውን በማየት አንዳንድ የሚታዩ ግልጽ ነገሮች ያሉ ይመስለኛል። መጪዎቹ ዓመታት የብልጽግና ዓመታት ላይሆኑ ይችላሉ። ነገሮች እየከፉ ሊሄዱ ይችላሉ። ነገር ግን የማይለወጥ አምላክ አለ። ኢኮኖሚው ሲናጋ፣ የነዳጅ ዋጋ ከፍ ሲል መኪና ለማሽከርከር ያለ ነዳጅ ለማሽከርከር አቅም ያለው አምላክ አለ። ሮጀር ሞርኖ የሚባለውን ግለሰብ ታውቁታላችሁ? ወሬ ታውቋል? የጸሎት ሰው፣ አስደናቂ የጸሎት ሰው፣ ፍሳም ያውቋል። በአንድ ወቅት በሌሊት ድንገት ነዳጅ አልቆበት እግዚአብሔር ሆይ ከዚህ ቤቴ ድረስ ይሄ መኪና ካልሄደ ምን ልሆን ነው? እዚህ ማታ ሚስቴን ጭንቀት ይውጣታል፣ እግዚአብሔር ሆይ እርዳኝ ብሎ መኪናው ሲያስነሳው ሄደ በባዶ። እንግዲህ ለማመን የሚከብደን ከሆነ እንደ ምስኪኖች ከሰዎች ሁሉ ምስኪኖች ልንሆን፣ ምክንያቱም እየመጣ ያለው ነገር ፈታኝ ነው። እህል ውሃ ከባድ የሚሆንበት ጊዜ እንደሚመጣ መጽሐፍ ቅዱስ ይናገራል። እኛ ብቻ ሳንሆን ልጆቻችን ሁሉ ጣር ላይ የሚወድቁበት ጊዜ ይመጣል። የሕፃናት ጠባቂ ግን እግዚአብሔር ነው። ከነዚህ አንዱን የሚጎዳ ይላል ጌታ አይደል ስለ እነሱ ሲናገር፣ ጫንቃው ላይ የወፍጮ ድንጋይ ተሸክሞ ወደ ጥልቅ እንትን ውስጥ ቢገባ ይሻለዋል ብሎ የተናገረው ነገር አለ። እግዚአብሔር ልጆቻችንን ይጠብቃል። እኛ አይደለን የምንጠብቃቸው። የእኛ እጣ ፈንታ ታማኝ መሆን ነው። ለእግዚአብሔር ታማኝ መሆን ነው። ይቺ ሴትዮ ሌላ ማድጋ አጣች፣ ሁሉ ሞላ። በዚህ ጊዜ ምን ያህል በእግዚአብሔር ነገር ላይ ቆመች እንደሆነች እንድታዩ ፈልጋለሁ። ሌላ ሰው ቢሆን መጨፈር ይጀምራል፣ ወይ ጎረቤት ይጠራል አላር፣ ወይ ሽያጩን እዛው ይጀምራል። ምን አረገች ነው የሚለው። እርሷም ሄዳ ይህንኑ ለእግዚአብሔር ሰው ነገረችው። ተመለከታችሁ? ይቺ ሴት ክፉ ነገር ሲመጣ ያዝ ማድረግ ትችላለች። ያንን ገደል እጨምርሃለሁ የሚለውን ስሜትና ፍርሃት ማለት ነው። ደስታም ሲመጣ ቁጥብ ያዝ አድርጋው ወዴት ነው የምትሄደው? ወደ እግዚአብሔር። እራሷን አታምንም ማለት ነው። ስሜቷን አታምንም ማለት ነው። የበሰለች ናት አይደለች? እርሱም ሄደሽ ዘይቱን በመሸጥ ዕዳሽን ክፈይ፣ የተረፈውም ለአንቺና ለልጆችሽ መተዳደሪያ ይሁን አላት። ሕያው እግዚአብሔር ሕፃናትን የሚያቅ የሚያስብላቸው፣ ቤተሰብን የሚወድ ለሚፈሩት ደግሞ ታማኝ የሆነው የሰማይና የምድር አምላክ ለዘላለም የተመሰገነ ይሁን። አይሁዶች ይህንን ሲተነትኑ በውርስ ያገኙት መጽሐፍ ቅዱስ ላይ የሌለ ብዙ ነገር ያለ ይመስለኛል። ምን ይላሉ? እርግጠኛ ነኝ ይሄንን እኔም እርግጠኛ ነኝ። ከዛ ከመጀመሪያው ማድጋ ወርዶ ሌሎቹ ማድጋዎች ውስጥ የገባው ዘይት ቁጥር 1 ዘይት ነው። ፕሪሚየም፣ ዋናው፣ አስሊው። እዛ በኋላ ሰው በአንዱ ቤት ሲያልፍ አሽቶ አረ የዛች ሴትዮ ዘይት ነው ባካችሁ፣ እንዴት ደስ ይላል ሽታው፣ ይወጡም የቂጣውም አሪፉን ዋናውን እግዚአብሔር የሚሰጠው ክብርና ምስጋና ለስሙ ይሁን።